መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገፍ የሰው ልጆች አእምሮን ለመቀየር ታላቁ ሚስጥር የገዘፈ የማይጨበጥ ተስፋ ሳይሆን በአቅም ልክ ተመጥኖ በአንድ ልብ በአንድ እጅ በአንድ ትንሽ ስራ መከወን በሚችል ተግባር መሆኑ እሙን ነው። ከዚህ በመነሳት በዛሬው ዕለት በከተማችን ለመቀበል ሳይሆን የሚችለውን ለመከወን በችግር ጊዜ ተስፋን ለማብራት ፍቅርን ለማካፈል አርአያነት ያለው ስራ ለመስራት ወደ ወሰነ ኢትዮጵያዊ ካሜራችንን እናዞር ወደድን። የኔነ ፍቅሬ ይባላለሁኝ ናሽቪል ቴኔሲ የኢትዮ ኮፊ ሃውስ እና አፍሮማርት ባለቤት ነኝ። ናሽቪል ነው የምኖረው ከ20 ዓመት በላይ 3 ወንድ ልጆች አሉ። ከልጅነቴ ጀምሮ ያው የቄሶች ልጅ ነኝ። በሃይማኖት ያደጉ ወይንም ደግሞ በሃይማኖት ነው ያሳደጉኝና ያው እግዚአብሔርን በመፍራትና ቤተክርስቲያን ውስጥ ያደጉ ሰው ነኝ። ከልጅነቴ ጀምሮ ሰዎችን አገለግላለሁና እንደውም ራሴን አሁን በእውቀት ከማወቄ በፊት አንዳንዴ አምቡላንስ ያደርገኛል፣ አንዳንዴ ፖሊስ ያደርገኛል፣ አንዳንዴ የተለያዩ ነገሮችን አላልፍም እና ከዛ የመጣ ነው በህይወት ዘመኔና አሁንም በዚህ ሰዓት ብዙ የተቸገሩ ሰዎች ሊኖሩ ስለሚችሉ በእኛ ኮሚኒቲ እሱን ለማድረግ አሁን ሁለተኛ ጊዜ ነው በናሽቪል ከተማ ውስጥ ይሄንን ሳደርግ። ስለዚህ ደስ ብሎኝ ኮሚኒቲውን በነፃ ለማገልገል ራሴን አዘጋጅቻለሁ። በዚህ ሰዓት ባለው አጋጣሚ ገንዘብ የሚሰራበትም ነው። ኡበር ወይንም ደግሞ ሊፍት ወይንም ደግሞ ሌሎች ነገሮች ቢሰሩ በጣም ብዙ ገንዘብ የሚገኝበት ሰዓት ነው። ግን ኮሚኒቲውን ማገልገል ለኔ ትልቅ በረከት ስለሆነ ለኔም ለትውልዴም ለኮሚኒቲያችንም በረከት ስለሆነ ከዛ አንፃር ነው ያነሳሳኝ ልል ፈልጊያለሁ። ሲደውልልኝ አንዱ ራስን ጠብቅ፣ ተጠንቀቅ፣ ማስተዋልና ጥበብ ይጋርድህ ብሎ ነው የመረቀኝና ከጥቂት ደቂቃ በፊት። ምክንያቱም ትክክል ነክ ሪስኩን ለወስድ የቻልኩት አንደኛ ደፋር ነኝ። ድፍረቴ ደግሞ በጥንቃቄ ነው። እንደ ወጣት ዝልል አልልም። ስለዚህ ብዙ አመት ልምድም ስላለኝ ምነዳውን መኪና አስተማማኝ ስለሆነ ምንም ቢሆን ብቻ ማስተዋልና ጥበብንና እግዚአብሔርን ይዤ ስለሚሄድ ያ ድፍረት ነው ሪስኩን እንደወስድ ያደረገኝ። ካለፈው ጊዜ ከሰጠሁት አንፃር ብዙ በኮሚኒቲያችን ውስጥ ትልልቅ ሰዎች አሉ፣ እናቶች አሉ ብቻቸውን የሚኖሩ እነሱንና በሽተኞች መድኃኒት ያስፈልጋቸዋል ወደ ክሊኒክ ወደ ፋርማሲ ሄደው መድኃኒታቸውን ለማምጣት ወይንም ደግሞ ለመግዛት እንዲሁም ደግሞ ወይዘሩ በአሁኑ ሰዓት በጣም ከባድ ስለሆነ ሂተራቸው የቤት ማሞቂያቸው የተበላሸ አንዳንድ ሰዎች አሉና እነሱ ጊዜያዊ ሂተርን እንዲገዙ ፋርማሲ መሄድ ያለባቸው ፋርማሲ ሄደው መድኃኒታቸውን ፒክ እንዲያደርጉ ወይንም እንዲገዙና እንዲሁም ደግሞ ፍሪጃቸው ባዶ የሆኑ ትልልቅ ሰዎች መረዳት ያለባቸው ሰዎች እነሱ እንዲረዱ በማለት ነው ይሄንን ስፔሲፊክ ይሄንን ፖይንት ብቻ ያነሳው። ስኖ የሚታሰበው ዛሬ ነገና ከነጎዳ ነው ሰኞ ድረስ ነው። አጋጣሚ ስራ ነበረኝ። ስራ ስለተዘጋና በጊዜ ስለለቀቁን ባለኝ ሰዓት ዛሬና ነገ ለመስጠት ሙሉ በሙሉ ከሚስቴ ጋር ተነጋግሬ ራሴን አዘጋጅቻለሁ። ለዛ ብዙ ሰዎች ብቸኝነት ተሰምቷቸው በጭንቀት ውስጥ ያሉ በህመም ውስጥ ያሉ ብዙ ሰዎች አሉ። በዚህም ብቻ ሳይሆን በምድራችን ላይ እነሱን ሰዎች በተቻለን መጠን ብንደርስላቸው አንድ ቃል ሁለትም ቃል አጠገባቸው ገብተን እንኳን ሆነን እንኳን ብናቅፋቸው የሚሰማቸውን ደስታ ስለማቅ ከዛ አንፃር አሁንም በኮሚኒቲያችን ውስጥ እንደዚህ አይነት ነገሮች ቢሰሩ ዘርን ሃይማኖትን ሳይዘን ሞር ብንገናኝና ብንፈቃቀር መልካምን በማድረግ ብንለማመድ ይሄ መልካም ነው ብዬ ለኮሚኒቲያችን አስተላልፋለሁ። በዚች በናሽቪል ከተማ ውስጥ ላወራ የምችለው ምክንያቱም ናሽቪል ስለሆነን ነው። እንደዚሁ መንፊስም የኢትዮጵያ ኮሚኒቲ አለ። ሌሎች ስቴቱም በየሲቲው ኢትዮጵያን ኮሚኒቲዎች አሉ። በጣም ብዙ ስራ እየተሰሩ ነው። ሞር ግን ኮንሰንትሬሽን ልሰጠው ፈልገው ናሽቪል ውስጥ ነው። ናሽቪል ውስጥ ብዙ የሚሰሩ ነገሮች አሉ።
ከከተማው አስተዳዳሪ ጋር ከፖሊሶች ጋር ብዙ ሊሰሩ የሚችሉ ብዙ ፕሮጀክቶችን አዘጋጅቻለሁኝ። ወደፊት ወጣቶችን ይዘን በጽዳትም ቢሆን ለምሳሌ ያህል ዲዛስተር የተለያዩ ዲዛስተሮች በከተማችን ውስጥ ሲመጡ ከሲቲው ጋር ተነጋግረን እኛም ከጎናችሁ አለን ብለን አብረን ብናግዛቸው በጣም ደስተኞች ናቸው እና የ2010 ላይ የጎርፍ መጥለቅለቅ ከተማውን አጋጥሞት ነበር እና ይሄ ራዕይ እና ይሄ ጉጉቴ በዛ ሰዓት ቢኖርና ከነሱ ጋር ብሳተፍ ደስ ይለኝ ነበር እና አሁንም እንደዚሁ በተለያየ በናሽቪል አካባቢ ውስጥ የተለያዩ ዲዛስተሮች ሲመጡ አብረን ተባብረን ከቴኔሲ ወይ ከናሽቪል ገቨርንመንቶች ጋር ብንሰራ በጣም ደስ ይላል እና ከተማ ውስጥ ብዙ የሚሰሩ መልካም ነገሮች የሚያጓጉ ነገሮች አሉና እባካችሁ ይሄ ራዕይ ይሄ ውስጣችሁ የሚቀጣጠል ሰዎች ካላችሁ ወደ ኮሚኒቲያችን መጣችሁ አብረን ብንሰራ መልካም ነው። አሜን። ቴንክ ዩ ሶ ማች። እግዚአብሔር ይባርክ አንተን። ዛሬ በአንድ ሰው የግል ተነሳሽነት የተደረገውና እየተደረገ ያለው በጎ አድርጎት በዛሬ ብቻ ተወስኖ አይቀርም። ይልቁንም ነገን ይገነባል። አንድ መልካም ተግባር ነገ ሌላ መልካም ተግባርን ይወልዳል። ለኛ ዛሬ አንድ ሰው አርአያ ሆኖ አስተውለናል። ነገ ብዙዎች በተለያየ ዘርፍ አርአያ ሆነው እንደሚከተሉም ተስፋ እናደርጋለን። ኢትዮጵያዊነት ማለት በችግር ጊዜ ተደጋግፎ መቆም ነውና ለዚህ ስራ ፍኖት ሚዲያ አክብሮቷን ትቸራለች። ቢታጣ ቢረዳዳ ሁሉም በአንድነት ቢታጣ ቢረዳዳ ሁሉም በአንድነት ቢታጣ ቢረዳዳ ሁሉም በአንድነት ቢታጣ ቢረዳዳ ሁሉም በአንድነት ያም ቢተባበር መጠቃት ባለበት ያም ቢተባበር የት ይደረስ ነበር።